ሰላም ቤተሰብ እንዴት ናችሁ? ልክ እንደተለመደው ዛሬም አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ ብቻ እስከ ፊልሙ ፍጻሜ አብራችሁኝ ቆዩ። እኔ የታችሁን መደገፍ ወይም ማበረታታት የምትፈልጉ ከሆነ ሁልጊዜም እንደምላችሁ ሰብስክራይብ ያደረጋችሁ የእኔ ቤተሰብ ይሆኑ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር የሃይስኩል ተማሪ የሆነችውን ሀይ ያስተዋውቀናል። ሀይ በተከታታይ ሆዷን እያመማት ስለነበረ ለእናቷ ብትነግራትም እናቷ ግን ልትሰማት አልፈለገችም። እናቷ ውድ ስለሆነው ስለ ሀይ የትምህርት ቤት ዩኒፎርም እያማረረች ነበር። የሀይ ጎረቤት የሆነው ያ ሁልጊዜ ሀይን ለመንከባከብ ይሞክራል። ሀይና ያ አንድ ላይ ወደ ትምህርት ቤት እየሄዱ እያለ ሻውሚ የተባለችን ተማሪዎች እያሰቃዩት ይመለከታሉ። ከዛ ሁሉ ተማሪ ውስጥ ያ እሷ ብቻ ነች ዩኒፎርም የሌላት። ይህም ነገር ትምህርት ቤት ውስጥ ካሉ ተማሪዎች ውስጥ ሁሉ እሷ ብቻ ድሃ የሆነች ያስመስላታል። ያ የሚያማትን ነገር ትምህርት ቤት ውስጥ ኢንተርኔት ላይ ሰርች ለማድረግ ትሞክራለች። ያየችው በሽታ በጣም የሚያስደነግጥ ስለነበረ ግራ ተጋባች። ተማሪዎች የሚያሰቃዩት የሌላ ትምህርት ቤት ተማሪ የነበረችው ሻውሚ ያ ወደምትማርበት ትምህርት ቤት ትዘዋወራለች። እችም ሻውሚ የተባለችው ተማሪ እዚህ ትምህርት ቤት ጓደኛ አገኘች። እናም አዲስ ያገኘችውን ጓደኞቿን ለምንድን ነው ያ ዩኒፎርም የሌላት ብላ ጠየቀቻቸው። እነሱም ድሃ ስለሆነች ነው ሲሉ ያ ትሰማቸዋለች። ሻውሚ የተባለችው ተማሪ ያለፈው ትምህርት ቤቷ ተማሪዎች ሲያሰቃዩት ስለነበረ ያም እንደዚህ አይነት ነገር ውስጥ ናት ብላ በማሰብ ምን ልርዳሽ ብላ ጠጋ ብላ አናገረቻት። ለምን እንደሆነ አይታወቅም። ያ ግን ልታናግራት አልፈለገችም። በስተመጨረሻም ህመሙ እየባሰባት ሲሄድ ያ የማህፀን ስፔሻሊስት ለማማከር ወደ ሆስፒታል ሄደች። ሐኪሙም ማህፀኗ አካባቢ ኢንፌክሽን እንደተፈጠረ ነገራት። እናም እንደዚህ አይነት በሽታዎች የሚከሰቱት በግንኙነት ወቅት እንደሆነ ይነግራታል። ሀይም ከዚህ በፊት ግንኙነት አድርጋ እንደማታውቅ ለሐኪሙ ልታስረዳው ሞከረች። በዚህ ሰዓት ነው ሐኪሙም ከግንኙነት ውጪ ሌላ መተላለፊያ መንገድ እንዳለው ያስረዳታል። ሐኪሙም ሕክምናው በጣም ውድ እንደሆነ ይነግራትና ሀይ ያን ያህል ብር ማግኘት ስለማትችል በጣም ነበር የደነገጠችው። ተመላልሳ ሕክምናውን ማግኘት አለባት። ለሱም ይሁን ብር ደግሞ የላትም። ሀይ በጣም እያለቀሰች ከሆስፒታሉ ስትወጣ አንድ ማያውቃት ሰው ሁኔታዋን ተመልክቶ ሊያረጋጋት ይሞክራል። ሀይ ወደ ቤት ከገባች በኋላ ግራ ተጋብታ የተፈጠረውን ነገር ለእናቷ ነገረቻት። እናትየው ለልጇ ደህንነት የምትጨነቅ እናት አልነበረችም። ታዲያ እኔ ምን ላድርግሽ ብላ ነበር የመለሰችው። ያም ሀይ ምን እንደሆነች ሊጠይቃት ይሞክራል። ሰሞኑን ባህሪዋ በጣም ተቀይሯል። በትንሹም በትልቁም እንባዋ ይመጣል። ሊያጽናናትም ስለፈለገ ትምህርት ቤት የተሸለመውን አበባ ይሰጣታል። የያ እናት አብዛኛው ጊዜ ያ ከሀይ ጋር ጊዜ ስለሚያሳልፍ ምንም ደስተኛ አትሆንም ነበር። ልጇ ጎበዝ ተማሪ ስለሆነ ከማንም ጋር እንዲሆንባት አትፈልግም። ሆስፒታል ውስጥ ሀይን አግኝቷት የነበረው ልጅ ከሀይ ጋር አንድ ትምህርት ቤት ነው የሚማሩት። በመስኮት እሷ ስትሮጥ እየተመለከታት እያለ አስተማሪው ቁምና ተማሪ ይለዋል። የዚህም ልጅ ስም ሶንግ ይባላል። ሻውሚ ያን የወደደችው ይመስላል። እናም ከእሷ ጋር ጊዜ እንዲያሳልፍ ከትምህርት በኋላ ጠይቀዋለች። ምሽት ላይ ያ ሻውሚን ለማግኘት ለመሄድ እየተዘጋጀ ነበር። በዚህ መሃል ያልተጠበቀው ነገር ተፈጠረ። ሀይ ራሷን ስትወድቅ ተመለከታት። ያ ፈጠን ብሎ ሀይን ከመሬት ያነሳትና ይዞት ወደ ሆስፒታል ሄደ። ሌሊቱ ሙሉ ተመልሶ ወደ ቤት አልሄደም። ሲያስታምማት ነበር ያደረው። እሷም የገንዘቡ ጉዳይ አስጨንቋት ስትነግረው አታስቢ፣ የገንዘቡን ጉዳይ ምንም አያስጨንቅሽ አላት። በሌላ በኩል ሻውሚ ያን እየጠበቀችው ነበረ። ቀጥሯት ሲጠፋባት የት እንደሄደ ግራ ገብቷታል። በስተመጨረሻም ይደውልላትና መምጣት እንዳልቻለ ነገራት። ያ ሀይን ለማሳከም ከአባቱ ኪስ ገንዘብ ይሰርቃል። ሻውሚ መጀመሪያ ሀይን የቀረበቻት አሳዝናት ልትረዳት ፈልጋ ነበረ። አሁን ግን ያ እሷን ስለሚቀርባት በጣም ቀንታ ነው። ከክላስ በኋላ ያ አሁንም ከአባቱ ኪስ ገንዘብ ይሰርቅና ለሀይ ይሰጣታል። እሷም በጣም ትናደድበትና ብሩን ወረወረችና መለሰችለት። ሻውሚም አጋጣሚውን ትጠቀምና ጠጋ ብላ ልታናግረው ሞከረች። ሻውሚ ስለ ሀይ በደንብ ማጣራት ስለፈለገች ተደብቃ መከታተል ጀመረች። ምሽት ላይ ሀይ ወደ አንድ የመንደር ሐኪም ትሄድና መድኃኒቶች ከሱ ለማግኘት ትሞክራለች። ምክንያቱም ትክክለኛ ሕክምና ለማግኘት ገንዘብ የላትም። ሻውሚም ተከታትላት ሀይ ከዚህ ቦታ ስትወጣ ፎቶ አነሳቻት።
እናም ሃይ በሽታ እንዳለባት ሙሉ የትምህርት ቤት ተማሪ ወዲያውኑ ነበር የሰማው። ሁሉም ተማሪዎች ሃይ በጾታዊ ግንኙነት የሚመጣ በሽታ እንዳለባት ታወቁና ሁሉም ያረቋታል። ትምህርት ቤት የሚያሰቃያት ሰው በዛ። ያ በሰላም ቁጭ ብላ ካፍቴሪያ ውስጥ ምግቧ መብላት እንኳን አልቻለችም። አንድ ቀን ሃይ ወደ ትምህርት ቤት እየሄደች እያለ ተማሪዎች ቦርሳዋን ቀምተው ወንዝ ውስጥ ይከቱባታል። ሃይም ቦርሳዋን ለማውጣት በመሞከረበት ሰዓት ሰምጣ ነበረ። አንድ ሰው ግን አዳናት። ይህም ሰው ሆስፒታል አግኝቷት የነበረው ሶንግ የተባለው ተማሪ ነው። ምን ሆነሽ ነው? ሰምጠሽ ነበር እኮ ብሎ ይቆጣታል። ሶንግ ለነገሮች እንደዚህ ቶሎ መሰበር የለብሽም፣ ምንም አይነት ችግር ቢፈጠር ይስተካከላል አላት። የዛን ቀን ሃይ ወደ ትምህርት ቤት ሳትሄድ ከሶንግ ጋር ጥሩ ጊዜ ሲያሳልፉ ዋሉ። ሶንግ ሙሉውን ቀን ከሃይ ጋር ያሳልፋል። ትምህርት ቤት ስለሷ እየተወራ የነበረውን ነገር ሰምቷል። ግን ሰዎች የሚያወሩትን ወሬ የሚያምን አይነት ሰው አይደለም። ሶንግ በባህሪው አይደለም ተማሪዎች አስተማሪዎች የሚሉትን የማይሰማም። ሃይም አልደበቀችውም። የእውነት በሽተኛ እንደሆነች ነገረችው። እሱም በሽታው የያዘሽ ጾታዊ ግንኙነት ስታደርጊ አይደለም አይደል ይላታል። እሷም አዎ እንደሱ አይነት ነገር አድርጌ አላቅም አለችው። ሶንግም ትምህርት ቤት ውስጥ ለሚያሰቃዩትና ለሚሰድቧት ልጆች እጅ እንዳትሰጥ ይመክራታል። የሚቀጥለው ቀን ሃይ ትምህርት ቤት ክፍል ውስጥ ቁጭ ብላ እንደ ተማሪ ትመጣና ፀጉሯ ላይ ማስቲካ ትለጥፍባታለች። ሃይም ማስቲካ የተለጠፈበትን የፀጉር ሰለላ በመቀስ ቆርጣ ወስዳ እዛው ልጅቷ ፀጉር ላይ ለጠፈችው። የስፖርት ክፍለ ጊዜ ከወጡ በኋላ ሻውሚ አውቃ ኳሱን ሃይ ላይ ተወረውርባታለች። ሃይም የምላሹን ኳስ ወረወረችባት። ካፍቴሪያ ውስጥ ሃይ ምግብ ልትበላ ወደ ካፍቴሪያ ስትገባ አንድ ልጅ እሷ እንዳትነካው ሲሸሽ የያዘው ምግብ እላዩ ላይ ይደፋበታል። እዛም ልብሴን ታጥቢያታለሽ ካልሆነም የላውንደሪ ትከፍያለሽ አላት። እሷም በውሃ መጠጫ ጎማ ውሃ ይዛ ትመጣና እዛው እላዩ ላይ ትደፋበታለች። ያም ጣልቃ ይገባና ሃይ የምታደርገውን ነገር ያስቆማታል። ሶንግም ለምን ታስቆማታለ ብሎ ለሃይ ይደግፍና ከያ ጋር ይጣላል። በዚህ ሰዓት ነው የትምህርት ቤቱ አስተዳደር ትምህርት ቤቱ ስለሚፈጠረው ነገር ትኩረት መስጠት የጀመረው። እናም ተማሪዎች ፊት የትምህርት ቤቱ አስተዳዳሪ ለሃይ ማስጠንቀቂያ ይሰጣታል። በዚህ መሃል ሶንግ ዳይሬክተሩ ሲጠቀሙ የነበረው ማይክ ይጥልና ትኩረቱ ከሃይ ወደ እሱ እንዲያደርግ ያደርገዋል። ሶንግ የሃይን ስልክ ቁጥር የወደፊት ፍቅረኛዬ ብሎ ነው ሴቭ ያደረገው። ሃይ በባህል ሕክምናዎችና በምትችላቸው ነገሮች በሽታዋን ለማከም እየሞከረች ነበር። ምክንያቱም ለዛ ከፍተኛ ሕክምና የሚሆን ገንዘብ አሁንም አላገኘችም። እናቷ ሰዎችን ማሳጅ በማድረግ የምታገኘው ገንዘብ በጣም ትንሽ ነው። አንድ ቀን የሃይ እናት ደንበኛዋን ቤት ውስጥ ማሳጅ እያደረገች ያለ ሃይ ከትምህርት ቤት ትመለስና ሳታውቅ በሩን ከፍታ ትገባባታለች። የሃይ እናትም በዚህ በጣም ተናዳ ትሰድባታለች። እናም ሰድባና ደብድባ ከቤት አባረረቻት። ሃይ እናቷ በምትደበድባት ሰዓት እንዴትም ብላ ቀስ ብላ ኪሷ ውስጥ የነበረውን ገንዘብ ትወስድባታለች። የሚቀጥለው ቀን ተማሪዎች ሙዚየም ለመጎብኘት ጉዞ ይሄዱ ነበረ። ሃይም ሽንቷ ይመጣና ከባስ ላይ ትወርዳለች። ሻውሚም ሁሉም ተማሪዎች ባስ ውስጥ እንደገቡ ትነግረውና ሹፌሩን እንዲሄድ አረገችው። እንደተለመደው ሶንግ በዚህ ሰዓት ይደርስላትና ሃይን በእነሱ ባስ ገብታ እንድትሄድ ያደርጋታል። ሶንግ እንዴትም ብሎ ስልኳን ተቀብሎ ስልኳ ላይ የእህቱን ስልክ ሴቭ ያደርጋል። ችግር ከተፈጠረ በዚህም ስልክ ደውይልኝ አላት። ሶንግ ከሃይ ጋር የፍቅር ግንኙነት እንዲኖር ይፈልጋል። እሷ ግን ዝም ብላ ነበር የምትሸሸው። በስተመጨረሻም ሃይ ተመልሳ ወደ ባሷ ትገባለች። እናም ቦርሳዋ ውስጥ ያስቀመጠችውን ገንዘብ ለማየት ስትከፍተው ብሩ አልነበረም። ሻውሚ ብሯን ወስዳባት ባስ ውስጥ ለነበሩ ተማሪዎች በጠቅላላ የሚበላ ነገር ገዝታበት ነበር። ሃይም በጣም ተናዳ ገንዘቤን ወስዳችሁ የሚበላ ነገር ገዛችሁበት አለቻቸው። እነሱም አዎ ብለው መልሱ ይኸው ብለው ይሰጧታል። ያም በጣም ትናደድና ሻውሚ መደብደብ ጀመረች። በንዴት ውስጥ ሆና የምትጠቀመውን መድኃኒትም ፊቷ ላይ ረጠችባት። ይህንን ድብድብ የገላገለው ያ ነበረ። ያም ሃይን ምን እየሆንሽ ነው? ልጅቷን ብትጎቻትስ አይኗ ቢጠፋ በጣም ትልቅ ችግር ውስጥ እኮ ነው የምትገቢው ይላታል። እሷም ያለባት ችግር በቂ እንደሆነ አስረዳችው። እሱም በዚህ መሃል ይህ በሽታ እንዴት ሊይዛት እንደቻለ ጠየቃት። እሷም ለእኔም ግራ ገብቶኛል ብላ መለሰችለት። እንደ እውነቱ ከሆነ እናቷ ማሳጅ ያረገቻቸውን ሰዎች እዛው ቤት ውስጥ ነው ገላቸው እንዲታጠቡ የሚያደርጉት። እናም አንዳንዴ ሃይ የምትጠቀመውን ፎጣ
ተጠቅሞባታል። እሷ ግን አታውቅም። ሀይም በያ በጣም ትናደድበትና ለነገሩ እንዳንተ አይነት ሰላም ቤተሰብ ውስጥ የሚኖር ሰው የኔን ችግር አይረዳም አለችው። አንተ አዲስ ፍቅረኛ ይዘና በትምህርት ጊዜ የለህም፣ እኔን ተማሪዎች ሲያሰቃዩኝ አንድም ቀን ዞር ብለህ አይተኸኝ አታውቅም አለችው። ያ ዝናብ ደብድቦት ወደ ቤት ሲገባ እናቱ ልጄን ዝናብ ደበደበው ትልና ቶሎ ብላ ጸጉሩን በፎጣ ታደርቅለታለች። ያ ከዚህ በሽታ ጋር አብሮ መኖር ስለሰለቻት ቤት ውስጥ ሸጣም ገንዘብ ልታገኝበት ብትችለው ነገር መፈለግ ጀመረች። በስተመጨረሻም በካኪ ታስሮ የተቀመጠ ገንዘብ አገኘች። ገንዘቡን ልትወስድ ስትል እናቷ ትደርስባትና ሌባ ብላ ትመታታለች። ሀይም ለሕክምናው ገንዘቡ እንደሚያስፈልጋት ነገረቻት። እናቷም ኬት ነው ይህንን በሽታ ያመጣሽው? ከምን አይነት ወንድ ጋር ተኝተሽ ነው ትላታለች። ሀይም እኔ ከማንም ጋር ሆኜ አላቅም፣ ከምንም ወንድ ጋር ንክኪ የለኝም፣ ገላዬን ታጥቤ እንኳን ገላዬን ማደርቀው በራሴ ፎጣ እኮ ነው አለቻት። በዚህን ሰዓት ነው እናት ልጇ የታመመችው በራሷ ምክንያት እንደሆነ የገባት። ሀይ ይህ በሽታ የያዛት ከእናቷ ከስተመሮች ነው። የእናቷ ከስተመሮች ገላቸውን ታጥበው አንዳንድ ጊዜ በሀይ ፎጣ ሰውነታቸውን ያደርቃሉ። እናትየው ምንም ነገር ትንፍሽ ሳትል የልጇን እጅ ይዛ ወደ ሆስፒታል ወሰደቻት። በስተመጨረሻም ሀይ ሕክምናውን አገኘች። አንድ ቀን ሀይ ሻውሚ ቀድሞ በነበረችበት ትምህርት ቤት የነበሩ ተማሪዎች ሲቀጠቅጧት መንገድ ላይ ትመለከታለች። ደብድቧት ከሄዱ በኋላ ሻውሚ እየሮጠች ሀይ ጋር ትመጣና እባክሽ ያየሽውን ነገር ለተማሪዎች እንዳትናገር ያለቻት። ሀይም ረሳሽው እንዴ? ያደረግሽኝ ብዙ ነው፣ የህክምና ብሬንም ወስደሽ ለተማሪዎች ምግብ ገዛሽበት አለቻት። ሀይ ከዚህ ሁሉ ነገር በኋላ ወደ ትምህርት ቤት ተመልሳ ተማሪዎች ግን አልተዋትም፣ አሁንም እያሰቃዩት ነው። በመጨረሻም ራሷን ለማጥፋት ትወስናለች። በዚህ ሰዓት ነው ሶንግ ጣልቃ ገብቶ ራሷን እንዳታጠፋ ያደረገው። ሀይ ተማሪዎች ያደረጓትን ነገር ስትናገር ለማመን ይከብዷል። እናም ራሷን ለማጥፋት ወስና ወደ ውሃው ዘላ ገባች። ሶንግም ተከትሏት ወደ ውሃው ይገባና እጇን ጎትቶ ያወጣታል። ነገሮች እንደዚህ ስር ሲሰዱ ፖሊስ ጣልቃ ይገባና ነገሮችን ማጣራት ይጀምራል። እናም ለሁሉም ነገር ተጠያቂ ሻውሚ ትሆናለች። ያና ቤተሰቦቹም ቤት ይቀይራሉ። ከሀይ ጋር ጎረቤት መሆናቸው ቀረ። የሀይ እናትም ስራ ቀይራ አዲስ ስራ ትጀምራለች። እናም ልጇን ጥሩ ትምህርት ቤት አስገብታ ልጇን መንከባከብ ጀመረች። ሀይ ትምህርት ቤት ብትቀይርም ከሶንግ ጋር አሁንም ቢሆን ጥሩ ግንኙነት አላት። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ሁልጊዜ እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።